ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ መረጃዎች መገናኛ ብዙሃን ላይ መረጃዎቹ በየሰዓቱ ልዩነት ዩቲዩብ ላይ እየተጫኑ ነው። መረጃዎቹ በፍጥነት ዩቲዩብ ላይ ሲጫኑ ደግሞ ቀድሞ ለእናንተ ማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሳችሁና ዜናዎቹን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ኤምሬትስ ነዳጇን በቻይና ዩዋን ልትሸጥ እንደምትችል ለአሜሪካ አስጠንቅቃለች። ዓለም አቀፉ የንግድ ስርዓት ሊናወጥ መሆኑም እየተነገረ ይገኛል። የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ ያለው ጦርነትና የዶላር እጥረት ካልተቀረፈ ነዳጇን በቻይናው ዩዋን ለመሸጥ ልትገደድ እንደምትችል ለአሜሪካ ጥብቅ ማስጠንቀቂያ ሰጥታለች። ከኢራን ጋር ያለው ውጥረት በባህረ ሰላጤው ሀገራት የዶላር ዝውውርን በማስተጓጎሉ ሀገራቱ አማራጭ ፍለጋ እንዲገደዱ አድርጓቸዋል። አሜሪካ የዶላር አቅርቦትን በፍጥነት ካላመቻቸች ኤምሬትስ ወደ ቻይናው ዩዋን እንደምትዞር በግልጽ አስታውቃለች። ኤምሬትስ ነዳጇን በዩዋን መሸጥ ከጀመረች ለዓመታት የዘለቀ የዶላር ዓለም አቀፍ የበላይነት ትልቅ ጥያቄ ውስጥ ይወድቃል። ተንታኞች እንደሚሉት ኤምሬትስ ዶላርን ሙሉ በሙሉ የመተው ፍላጎት ባይኖራትም ይህንን ማስጠንቀቂያ ግን አሜሪካን በፋይናንስና በደህንነት ዘርፍ ለማስጠም እንደ ግፊት መጠቀሚያ እየዋለ መሆኑ ተነግሯል። ሆኖም ይህ ሁኔታ ለቻይናውያን ዓለም አቀፍ ዝና ትልቅ በር የሚከፍት ጉዳይ ነው። ይህ ዶላርን የመተው ንግግር አሁን ከተራ ወሬ አልፎ ወደ ትግበራ እያመራ ይመስላል። የዓለም የንግድ ሚዛን ከአሜሪካ ወደ እስያ ወይንም ቻይና እያጋደለ ነው። ይህ በኢትዮጵያና በሌሎች በማደግ ላይ ባሉ ሀገራት የዶላር ፍላጎት ላይ ምን ተጽዕኖ ሊኖረው ይችላል? የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ እስራኤል በኢራን ላይ ጦርነቱን ለመቀጠል ተዘጋጅታለች፣ እናም በዋሽንግተን ፍቃድ ከተሰጣት ኢራንን ወደ ድንጋይ ዘመን እንደምትመልስ ተናግረዋል። ሩሲያ ወዳጅ ከሆኑ ሀገራት መካከል በመሆኗ በሆርሙዝ የመተላለፊያ ከክፍያ ነፃ እንደምታስተናግድ ኢራን አስታውቃለች። ኢራን ሩሲያን ጨምሮ ወዳጅ ሀገራት የሆርሙዝ ባህርን ለመሸጋገር ከክፍያ ነፃ መሆናቸውን የሩሲያ መንግስት የዜና ወኪል ኖቪስቲ ዘግቧል። የእስራኤል ጦር ከእስራኤል ድንበር በስተሰሜን በምትገኘው በደቡብ ሊባኖስ የእስራኤል ጦር ከእስራኤል ድንበር በስተሰሜን በምትገኘው በደቡብ ሊባኖስ ኪያም ከተማ የሚገኙ መኖሪያ ቤቶችን ማውደሙ ተሰምቷል። የሊባኖስ የውጭ ጉዳይ ሚኒስትር የሱፍ ራጊ ጦርነቱን ማቆም እና ግዛትን ማስመለስ ከሆነ ከእስራኤል ጋር ቁጭ ብሎ መደራደር አሳፋሪ ነገር አይደለም ሲሉ ተናገሩ። መቀመጫውን ለንደን ላይ ካደረገው አሻርቅ አልአውስት ጋዜጣ ጋር ቃለ ምልልስ ያደረጉት ራጊ ሊባኖስ ለመደራደር ያሳየችው ውሳኔ አንዳንዶች እንደሚያስቡት እጅ መስጠት ሳይሆን ብሔራዊ ጥቅምን ለማስጠበቅ የሚያስችል መሳሪያ ነው ሲሉ ተናግረዋል። 3.8 ሚሊዮን በርሜል የኢራን ዘይት የጫኑ የሁለት ነዳጅ ጫኝ መርከቦች በቁጥጥር ስር ለማዋል የዩናይትድ ስቴትስ ኃይሎች የዋስትና ፍቃድ መጠየቃቸው የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ዣን ፒሮ ተናግረዋል። የትራምፕ አስተዳደር ለኢራን ጦርነት ወጥ የሆነ ስትራቴጂ እንደሌለው ተናግሯል። አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት በቀጠለበት በዚህ ወቅት የትራምፕ አስተዳደር እንዴት ጦርነቱን መቀጠል እንዳለበት የሐሳብ አንድነት እንደሌለው ግልጽ እየሆነ መጥቷል ሲሉ በሮም የአሜሪካ ዩኒቨርሲቲ የዓለም አቀፍ ግንኙነትና የዓለም ፖለቲካ ረዳት ፕሮፌሰር አንድሪያ ድሬሲ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በቴህራን መንግስት ውስጥ ከባድ መለያየትና ክፍፍል መኖሩን መናገራቸውን ተከትሎ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት የአጸፋ ምላሽ የመንግስት ተቋማት በአንድነት በዓላማና በዲሲፕሊን መስራታቸውን ቀጥለዋል ሲሉ ተናግረዋል። አሜሪካና ኢራን በሆርሙዝ የባህር ዳርቻ መዝጋታቸውን ተከትሎ በበርሜል $106 በላይ ነዳጅ ዘይት እየተገበያየ ይገኛል። የኢራን አብዮታዊ ዘብ ተባባሪ የሆነው የፋርስ የዜና ወኪል እንደዘገበው ቴህራን ውስጥ ትንንሽ የሰው አልባ አውሮፕላኖች ጥቃት ሙከራ እንደነበር አስታውቋል። የኢራን ዋና ከተማ የአየር መከላከያ የተኩስ ድምጽ ይሰማ እንደነበር ከበርካታ የኢራን ምንጮች የወጡ ዘገባዎች ያመላክቱ ሲሆን እንደ ፋርስ ዘገባ ከሆነ ግን ሰው አልባ አውሮፕላኖችን ማን አስወነጨፈ ወይንም ደግሞ ምን አይነት ጉዳት እንዳደረሱ ምንም የገለጸ ነገር የለም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።